አስፈሪ ራእይ ነው፣ አሳፋሪም ነው፣ አስደንጋጭም ነው። በመድረኩ ላይ እነኛ ሶስቱ አዕዋፋት መታየት አልነበረባቸው። በዛ ጸሎት ውስጥ እያለሁ እግዚአብሔር ትልቅ መቃተትን ውስጤ የተንቀጠቀጠ እና የደነገጥኩ ቢሆንም እግዚአብሔር የመቃተትን መንፈስ፣ የምልጃን መንፈስ፣ የጸሎትን መንፈስ እግዚአብሔር ሲያበዛልኝ አይ ነበረ። እግዚአብሔር በጸሎት ውስጥ እያለሁ ምንድነው መፍትሄው እያልኩ ስጠይቅ ሰላምና ጤና ይስጥልን የተከበራችሁና ተወዳችሁ የሻሎም ሚዲያ ተከታታዮች በአገር ውስጥም ሆነ በውጭ ሀገር የምትገኙ መላው የሀገራችን ልጆች ዛሬ በሳውዲ አረቢያ የሚገኙ ወገኖቻችንን በሚመለከት እጅግ ልብ ሰባሪና አስደንጋጭ ዜና ይዘንላችሁ መጥተናል። በአንድ በኩል ከፍተኛ ሐዘን፣ በሌላ በኩል ደግሞ እፎይታን የፈጠረ መርዶና የምስራች በአንድ ላይ የተሰማበት ሳምንት ሆኗል። በሳውዲ አረቢያ በከባድ ወንጀል ተከሰው የነበሩ ኢትዮጵያውያን በስቅላት በሞት መቀጣታቸው አገሪቱ ይፋ ባወጣችው መረጃ ያመለክታል። በአንጻሩ ደግሞ በከባድ የፍርድ ሂደት ላይ የነበሩ 1655 ኢትዮጵያውያን በምህረት እንዲለቀቁ ተደርጓል። ይሁን እንጂ አሁንም ድረስ በሳውዲ እስር ቤቶች ውስጥ የመጨረሻው ፍርድ መቼ ይፈጸምብን ይሆን እያሉ በከፍተኛ ጭንቀት በፍርሃትና በጨለማ ክፍል ውስጥ ሆነው ቀናቸውን የሚቆጥሩ በርካታ ወገኖቻችን አሉ። በስጋትና በእንባ መካከል ሆነው የሞት ፍርዳቸውን እየተጠባበቁ ያሉ ወገኖቻችን አሁን ላይ የሚገኙበት አስፈሪ የእስር ቤት ሁኔታ ምን ይመስላል? በስቅላት የተቀጡት ኢትዮጵያውያን ብዛት ምን ያህል ነው? የምህረት አዋጅስ ማንን ያጠቃልላል? የሚለውን ዝርዝር መረጃ ይዘንላችሁ ቀርበናል። በሌላኛው እጅግ አንገብጋቢ አስደንጋጭና እያንዳንዱ ኢትዮጵያዊ በትኩረት ሊያደምጠው ሊያስብበትና በብርቱ ሊጸልይበት የሚገባ አስቸኳይ መልእክት ይዘናል። የእግዚአብሔር ሰው አገልጋይ ማስረሻ በላይ ከ2 ዓመታት በፊት ግንቦት 16 ቀን 2015 ዓ.ም እኩለ ሌሊት ላይ ያየውና ያስተላለፈውን አስፈሪ ራእይ ዛሬ በአይናችን ፊት አንድ በአንድ ፍጻሜውን እያገኘ ይገኛል። በሀገራችን ላይ የመጣ ያለውን ከባድ የመከራ ማዕበል፣ የመሬት መደርመስና የከተሞች ለሁለት መከፈልን አስመልክቶ የተነገረው ይህ ትንቢት ሳይንቲስቶችን ካስደነገጠው ታላቅ የተፈጥሮ ለውጥ ጋር እንዴት በቀጥታ ተገናኘ? የእግዚአብሔር ሰው አገልጋይ ማስረሻ በግንቦት 16 ቀን 2015 ዓ.ም እኩለ ሌሊት ላይ ያየው ይህ አስፈሪ ትንቢት እስከ 2019 ማብቂያ ድረስ ቃል በቃል የተናገራቸው ከመሬት ጠብ ሳይሉ ተፈጽመው እዚህ ደርሰናል። ነገር ግን የ2019 ዓመተ ምህረት ማጠናቀቂያ ላይ ግን እጅግ አስደንጋጭ የሆነ ክስተት እንደሚከሰትም ተናግሯል። ምን ይሆን? አገልጋዩ ተናግሯቸው ከተፈጸሙት አስደንጋጭ ክስተቶች ጋር በዝርዝር የምናስደምጣችሁ ነው የሚሆነው። የእግዚአብሔር ሰው ፓስተር መስፍን ሙልጌታ የጸሎት ክፍሉ በድንገት ተናወጠ። ጌታ በጸሎት ውስጥ እያለ የተናገረውንና በራእይ ያሳየው ያ እጅግ የሚያስደነግጥ መለኮታዊ መልእክት ምንድን ነው? በአገራችንና በዓለም ላይ ምን ሊከሰት ነው? እያንዳንዱ ሰው ሊሰማው የሚገባ ጉዳይ ነው። ጌታ ለሕዝቤ ንገራቸው ያለው ሚስጥራዊ መልእክት ምንድን ነው? ሙሉ መልእክቱን በቆይታችሁ የምታደምጡት ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ካቶሊክ ጳጳስ ብፁዕ ካርዲናል አቡነ ብርሃን ኢየሱስ የሐዋርያዊ ኃላፊነት ስንብታቸው ተቀባይነትን አገኘ። የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳሳትና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃን ኢየሱስ ሱራፌል በዕድሜ መግፋት ምክንያት ያቀረቡት የሐዋርያዊ ኃላፊነት መልቀቂያ ጥያቄ በቅድስት መንበር ተቀባይነት በማግኘቱ ኃላፊነታቸውን አስረከቡ። የመልቀቃቸው ምክንያት ደግሞ በጡረታ ምክንያት ከሐዋርያ ኃላፊነታቸው በገዛ ፈቃዳቸው መልቀቃቸው ተገልጿል። የኢትዮጵያ ጳጳሳት ጉባኤ ባወጣው መግለጫ እንዳስታወቀው ከሆነ አቡነ ብርሃን ኢየሱስ ቀደም ሲል ያቀረቡት የኃላፊነት መልቀቂያ ጥያቄ ያቀረቡ ሲሆን በቅድስት መንበረ ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮስ አማካኝነት በዛሬው ዕለት በይፋ ተቀባይነት ማግኘቱን ገልጸዋል። እርሳቸው ከኃላፊነት መልቀቃቸውን ተከትሎ ቀደም ሲል የአዲስ አበባ ረዳት ጳጳስ የነበሩት ብፁዕ አቡነ ተስፋዬ ተክለ እርሳቸውን በመተካት የአዲስ አበባ ሀገረ ስብከትና ሊቀ ጳጳስ ሆነው መሾማቸው ተገልጿል። በሳውዲ አረቢያ የሚገኙ ወገኖቻችንን የሚመለከት እጅግ ልብ ሰባሪና አስደንጋጭ ዜና ሰምተናል። የሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር ይፋ ባደረገው መረጃ መሰረት ግድያው የተፈጸመው በዚህ ሳምንት ውስጥ ነው። ሰኔ 1 ቀን 2018 ዓመተ ምህረት 2 ኢትዮጵያውያን ናጅራን በተባለው የሳውዲ ግዛት በስቅላት ተገድለዋል። ይህ በሆነ በሁለት ቀናት ውስጥ ማለትም ሰኔ 3 ቀን 2018 ዓመተ ምህረት ሌሎች 2 ኢትዮጵያውያን ደግሞ በአሲር ግዛት በተመሳሳይ በስቅላት ህይወታቸው እንዲያልፍ ተደርጓል።
ለመሆኑ እነዚህ 4 ወጣቶች ይህን የመጨረሻ ሞት ቅጣት የተበየነባቸው በምን ምክንያት ነው? እንደ ሳውዲ ባለስልጣናት ገለጻ ከሆነ 4ቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ አደንዛዥ ዕፅ ይዘው በመግባታቸውና ሀገሪቱ ከቅርብ ዓመታት ወዲህ ያወጣቻቸውን አዳዲስና ጠንካራ ሕጎችን በመጣሳቸው ነው ተብሏል። ሳውዲ አረቢያ በአደንዛዥ ዕፅ ዝውውር ላይ ምንም አይነት ምህረት የሌለው ጠንካራ ሕግ እንደምታስፈጽምም ይታወቃል። ይህ አሳዛኝ መርዶ በተሰማበት በዚህ ሳምንት የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ አንድ መረጃ ይፋ አድርጓል። በሳውዲ እስር ቤቶች ውስጥ በተለያዩ ወንጀሎች ተከሰው የፍርድ ሂደታቸውን በመከታተል ላይ የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ በምህረት እንዲለቀቁ መደረጉን ሚኒስትሩ አስታውቋል። ይህ ውሳኔ ለብዙ ቤተሰቦች ትልቅ እፎይታን የፈጠረ ቢሆንም በስቅላት ስለተገደሉት 4 ዜጎች ግን እስካሁን ከኢትዮጵያ መንግስት በኩል የተሰጠ ዝርዝር ማብራሪያ የለም። ዶቼ ቬሌ የዜና ወኪል ስለ ጉዳዩ ተጨማሪ ማብራሪያ ለማግኘት ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ስልክ ቢደውልም ስልካቸው ባለመነሳቱ ምክንያት ተጨማሪ ምላሽ ማካተት አልተቻለም። ነገር ግን እውነታው በዚህ ብቻ የሚያበቃ አይደለም። ጉዳዩን በቅርበት የሚያውቁትና በሳውዲ አረቢያ ለብዙ ዓመታት የኖሩት ታዋቂ ጋዜጠኛ ነብዩ ሲራክ እንደሚናገሩት ከሆነ አሁን የሞት ቅጣት የተፈጸመባቸው ዜጎች ከዚህ ቀደም ውሳኔ ተላልፎባቸው ፍርዳቸውን ሲጠባበቁ ከነበሩት በርካታ ኢትዮጵያውያን መካከል ናቸው። ጋዜጠኛ ነብዩ ሲራክ ሲናገር ከዚህ በፊት ናይጄሪያን በሚባለው የሳውዲ ክፍል ብቻ ከ45 በላይ ኢትዮጵያውያን የሞት ፍርድ እንደተፈረደባቸው ይታወቅ ነበር። የፍርድ ሂደቱ ከተጠናቀቀ በኋላ አንገታቸው እየተቀላና እየተሰቀሉ ፍርድ መከወኑን ሰምቻለሁ ብሏል። ይህ ማለት አሁንም እጅግ በርካታ ዜጎች በተመሳሳይ አደገኛ ሁኔታ ውስጥ ይገኛሉ። የሰብአዊ መብት ተሟጋቹ ሂውማን ራይትስ ዋች ባለፈው ሚያዝያ ወር ላይ ባወጣው መረጃ መሰረት 3 ኢትዮጵያውያን ላይ የሞት ቅጣት ተፈጽሞ ነበር። በወቅቱም ድርጅቱ እንዳስጠነቀቀው ከሆነ በአሁኑ ሰዓት በመቶዎች የሚቆጠሩ ኢትዮጵያውያን የሞት ፍርድ ተበይኖባቸው በተለያዩ የሳውዲ እስር ቤቶች ቀናቸውን በመጠባበቅ ላይ ይገኛሉ። ከነዚህ መከራቸውን ከሚቆጥሩ ወገኖቻችን መካከል አንዱ አለሙ መኮንን ይባላል። እዚያው ሳውዲ አረቢያ የሚገኘው ታላቅ ወንድሙ ኃይሌ መኮንን ለዶቼ ቬሌ በሰጠው ልብ የሚነካ ምስክርነት አለሙ መኮንን ወደ ሳውዲ አረቢያ በገባ በ3 ወሩ ነበር በቁጥጥር ስር የዋለው። አሁን ከተያዘ 6 ዓመታት አልፈውታል። ስራ ፍለጋ በሄደበት ሀገር ሰው ገድለሃል ተብሎ የሞት ፍርድ ተፈርዶበት ቀኑን እየተጠባበቀ ይገኛል። ወንድሙ ኃይሌ ለዓመታት ፍትህ ፍለጋ ቢጥርም እስካሁን ምንም አይነት መፍትሄ ሊያገኝ አልቻለም። የወገኖቻችን በባዕድ ሀገር እንዲህ በስቅላት መሞትና በመቶዎች የሚቆጠሩ ደግሞ በሞት ጥላ ስር ሆነው ቀናቸውን በመጠባበቃቸው መላው ኢትዮጵያውያን ላይ ከባድ ሀዘን የሚጥል ነው። መንግስት እነዚህን 1655 ዜጎች በምህረት እንዲፈቱ ማድረጉ የሚበረታታ ቢሆንም በሞት ፍርድ አፋፍ ላይ ያሉትን ወገኖቻችንን ለማዳን ግን ዲፕሎማሲያዊ ጥረቱ ተጠናክሮ መቀጠል እንዳለበት የብዙዎች እምነት ነው። በቀጣይ የእግዚአብሔር ሰው አገልጋይ ማስረሻ በላይ እግዚአብሔር በተደጋጋሚ ጊዜ ለኢትዮጵያና ለሕዝቧ እየተናገረ እንደሆነ በብርቱ ያስገነዝባል። መልእክቱን የሚደጋግመው ደግሞ ስለሚወደንና ጥፋትን ስለማይፈልግ እንጂ እኛ መስማት ስላቃተንና ልባችን ስለደነደነ መሆኑን ተናግሯል። ከዚህ ከግንቦት ወር ጀምሮ እስከ መጪው 2019 ዓ.ም ድረስ ባለው ጊዜ ውስጥ እግዚአብሔር እናንተን ቤተሰባችሁና የምትኖሩባትን ከተማ ከሚመጣው መዓት እንዲያስመልጥ አጥብቃችሁ ጸልዩ ሲል የአዋጅ ጥሪ አቅርቧል። ነብዩ በዚያ በግንቦት 16 እኩለ ሌሊት በራእይ የተመለከተውን አስፈሪ ትዕይንት ሲያብራራ እንዲህ ይላል። በኢትዮጵያ ምድር በ3 ቦታዎች ላይ አስፈሪ የሆነ ጎርፍና የምድር መሰንጠቅን ተመለከትኩኝ። አሁን የምነግራችሁ መልእክት ግን እስከዛሬ ከነገርኳችሁ ሁሉ ፍጹም ለየት ይላል። ምክንያቱም ከጦርነቱና ከግድያው የባሰ የከተሞች መክፈልና ታላቅ የመሬት መደርመስ በምድሪቱ ላይ ይሆናል። ከአዲስ አበባ እስከ አፋር፣ ከአማራ እስከ ኦሮሚያ በአንዳንድ ቦታዎች ላይ ከባድ የሆነ የደም ጎርፍና የመሬት መንቀጥቀጥ በተደጋጋሚ ይከሰታል። የእግዚአብሔር ሰውም አክሎ እንደገለጸው ይህ የምድር መሰንጠቅና መከፈል ምን ያህል አስፈሪ እንደሆነ ሲያስረዳም ከተሞች ለሁለት ተከፍለው ልክ 2 የተለያዩ ሀገሮች የሚሆኑ እስኪመስል ድረስ ታላቅ ክፍተት ይፈጠራል። በዚያን ወቅት የሀገር ውስጥም ሆነ የዓለም አቀፍ መገናኛ ብዙሃን ሁሉ የሚያወሩትና ለሀገሪቱ ታላቅ የድንጋጤ ዜና ሆኖ የሚቀርበው ይህ ክስተት እንደሆነ በራእዩ ተመልክቷል። ይህ መልእክት ከተነገረ ወዲህ በሀገራችን የንጹሃን ደም መፍሰስና የተፈጥሮ አደጋዎች በተከታታይ እየታዩ ይገኛሉ። በተለይም በጎፋ ዞን በደረሰው ድንገተኛ የመሬት መንሸራተት አደጋ ከ200 በላይ ወገኖቻችን በአንድ ጀንበር ህይወታቸው ማለፉንና መሬት ውስጥ መቀበራቸው የዚህ አስፈሪ ትንቢትና የመሬት መደርመስ የመጀመሪያው የማንቂያ ደውል መሆኑን ብዙዎች እያስተዋሉ የመጡት ጉዳይ ሆኗል። ይህ በእንዲህ እንዳለ በትላንትናው ዕለት መላው ዓለምና የጂኦሎጂ ተመራማሪዎችን እጅግ ያስደነገጠ ሳይንሳዊ ግኝት ከኢትዮጵያ አፋር ክልል ተሰምቷል። ይህ ሳይንሳዊ ማረጋገጫ የነብዩን ትንቢት እውነትነትና ወቅታዊነት ይበልጥ ያረጋገጠ እውነታ ሆኗል።
በየአካባቢያችን ያለው የምስራቅ አፍሪካ ስምጥ ሸለቆ መሬት ቀደም ሲል በነበሩት ዓመታት ከ1 ኢንች በታች በሆነ በጣም አነስተኛና ረጅም ጊዜ በሚወስድ ፍጥነት ነበር ዓመታዊ መራራቁን ያደርግ የነበረው። ነገር ግን ነገሮች በአንድ ጀንበር በድንገት ተቀየሩ። ከታህሳስ 2024 መጨረሻ ጀምሮ እስከ መጋቢት 2025 አጋማሽ ባለው አጭር ጊዜ ውስጥ ብቻ መሬቱ ማንም ሳይገምተውና ሳይጠብቀው በድንገት 24 ኢንች ወይም 61 ሴንቲሜትር ገደማ ፈቀቅ ብሎ ተሰንጥቋል። ይህ ማለት ተፈጥሮ በብዙ መቶ ዓመታት ልታደርገው የነበረውን ጉዞ በጥቂት ቀናት ውስጥ ጨርሰዋለች ማለት ነው። ይህ ፍጥነት ሳይንቲስቶችን ክፉኛ አስደንግጧል። የአሜሪካ ጂኦሎጂካል ሰርቬይ ተመራማሪዎች በጥናቱ መሪ በታዋቂ ሳይንቲስት ሻኔል ኤዲን አማካኝነት ባደረጉት ሰፊና ጥልቅ ጥናት የዚህ ድንገተኛ መራራቅ ሚስጥር ከመሬት በታች የተሸሸገ ግዙፍ ኃይል መሆኑን ደርሰውበታል። በአፋር ክልል በሚገኙት በታዋቂዎቹ ፈንታሌና ዶፈን እሳተ ገሞራዎች መካከል ከመሬት በታች ርዝመቱ 50 ኪሎ ሜትር ወይም 31 ማይል የሚሸፍን እጅግ ግዙፍ የቀለጠ ድንጋይ ወይም ማግማ ተፈጥሯል። ይህ ክስተት ልዩና አስፈሪ የሚያደርገው ምንድን ነው? አብዛኛውን ጊዜ እሳተ ገሞራ ወደ ላይ ፈንቅሎና ፈንድቶ ነበር የሚወጣው። በዚህ ክስተት ላይ ግን ማግማው ወደ ላይ አልፈነዳም። ይልቁኑ ከመሬት በታች ሆኖ መሬቱን ወደ ግራና ወደ ቀኝ በከፍተኛ ኃይል በመግፋት ሰፊ ክፍተትን ፈጥሯል። ልክ እንደ ግዙፍ ባልጩት መሬቱን ከውስጥ በኩል ሰንጥቆታል። ይህ የጂኦሎጂ ለውጥ በቤተ ሙከራ ውስጥ ሳይንቲስቶች ብቻ የሚያወሩት ተራ ሳይንስ አይደለም። መሬት ላይ ባሉ ማህበረሰቦች ላይ ቀጥተኛና አፋጣኝ አደጋን ይዞ መጥቷል። ጥናቱ በተግባር እንዳሳየው አህጉራት የሚሰነጠቁት በዝግታ ብቻ አይደለም፣ እንደዚህ ባሉ ድንገተኛና ኃይለኛ የከርሰ ምድር ግፊቶችም ጭምር እንጂ። በዚህ ሳቢያ በአቅራቢያው ባሉ አካባቢዎች የሚገኙ አውራ ጎዳናዎች ተሰነጣጥቀዋል። የከርሰ ምድር የውሃ ጉድጓዶችም ተደፍነዋል፣ እንዲሁም ተፈናቅለዋል። በአካባቢው የሚኖሩ ማህበረሰቦችም የመሬት መንቀጥቀጥና ድንገተኛ ታላቅ ስምጥ የመፍጠር ስጋት ውስጥ ወድቀዋል። መሬቱ በየትኛውም ሰዓት ላይ ድጋሚ በከፍተኛ ሁኔታ እንደሚሰነጠቅና ከተሞችን እንደሚከፍል መገመት አይቻልም። የሳይንስ ሊቃውንት ትንበያ አሁን ወደ እውነትነት እየተቀየረ ይመስላል። ይህ ሂደት በረጅም ጊዜ ውስጥ ጉዞው የአፍሪካ ቀንድን ከቀሪው የአፍሪካ አህጉር ሙሉ በሙሉ በመገንጠል አዲስ ውቅያኖስን ይፈጥራል። ኢትዮጵያም የቀይ ባህርና የኤደን ባህረ ሰላጤዎች ውሃዎች ይህንን ስምጥ ሲሞሉት አዲስ የባህር በርና ውቅያኖስ ባለቤት ልትሆን እንደምትችል ይገመታል። የአፋር ምድር የዓለም ጂኦሎጂ መዲና መሆኗን በድጋሚ ያስመሰከረች ቢሆንም ተፈጥሮ በአይናችን ፊት እያደረገችው ያለው ይህ ድንቅና አስፈሪ ለውጥ ወዴት እንደሚያመራ ወደፊት የምናየው ይሆናል። የተከበራችሁ የሻሎም ሚዲያ ተከታታዮች፣ ሳይንሱ የመሬቱ መከፈልና መንቀጥቀጥ በተፈጥሯዊ ሂደት እና በማግማ ግፊት ሲያብራራው፣ የእግዚአብሔር ቃል ግን አስቀድሞ በነቢያቱ በኩል ሕዝቡ ከጥላቻና ከጭቅጭቅ ወጥቶ ልቡን ወደ ፈጣሪው እንዲመልስ ያስጠነቅቃል። በጎፋ የታየው የመሬት መደርመስ፣ በአፋር የታየው ድንገተኛ ምድር መሰንጠቅና በየአቅጣጫው የሚሰማው የንጹሃን መከራ ሁላችንም በጸሎት ወደ እግዚአብሔር እንድንጮህ ያሳስበናል። ብንመለስና እግዚአብሔርን ብንታዘዝ እኛም ምድራችንንም ከጥፋት ሊታደገን እርሱ ታማኝ ነው። ስለዚህ በዚህ በሚቀጥሉት ወራትና ዓመታት ውስጥ በተለይም የክረምቱን ወቅት በብዙዎች ቤት የሐዘን ማዕበል እንዳያመጣ እግዚአብሔር ምድሪቷንና ሕዝቦቿን እንዲታደግ በያለንበት አጥብቀን እንጸልይ እያልኩ በመጨረሻም የእግዚአብሔር ሰው ፓስተር መስፍን ሙልጌታ ተናግሮት ወደ ነበረው አስቸኳይና አስደንጋጭ መልእክት እንለፍ። የእግዚአብሔር ሰው ፓስተር መስፍን ሙልጌታ በጸሎት ውስጥ ሆኖ ጌታ የተናገረውን ቃል በቀጥታ እንዲህ ሲል ያብራራዋል። ጌታ ፊት በጸሎት ተንበርክኬ ሳለሁ ድንገት ከባድ የእግዚአብሔር መገኘት በክፍል ውስጥ ሆነ። መንፈስ ቅዱስም በታላቅ ድምፅ በውስጤ መናገር ጀመረ። ጌታ እንዲህ አለኝ፣ ለሕዝቤ ንገራቸው፣ ዘመኑ የፈተናና የመንቃት ዘመን ነው። ጌታ በራእይ ያሳየኝ ነገር እጅግ የሚያስደነግጥ ነበር። በምድር ላይ የሚመጡት ከባድ መናወጦች፣ የሰዎችን ልብ የሚያስደነግጡ ክስተቶችና ታላቅ መንፈሳዊ ውጊያን አሳየኝ። ጌታ ሲናገረኝ ብዙዎች ተኝተዋል፣ ብዙዎች በዓለም ሐሳብ ተከበው መምጫዬንና ቀኔን ዘንግተዋል። ነገር ግን ድንገተኛ መናወጥ በምድር ላይ ይሆናል አለኝ። ይህ መልእክት የመጣው ሕዝቡን ለማስፈራራት ሳይሆን በአስቸኳይ ወደ ጸሎትና ወደ ንስሐ እንዲመለስ የተሰጠ መለኮታዊ ጥሪ ነው። ጌታ በተለይም አጽንኦት ሰጥቶ የተናገረው ነገር ቢኖር ቤተክርስቲያን ካለችበት መለስተኛ እንቅልፍ ልትነቃ ይገባታል። አሁን ካልነቃችና በጸሎት ካልተጋች የሚመጣውን ማዕበል መቋቋም አይቻልም የሚል ነው። የእግዚአብሔር ሰው አክሎም እንደገለጸው ጌታ ይህንን መልእክት የሰጠው ሕዝቡ አስቀድሞ ተዘጋጅቶ በጸሎት ቅጥር እንዲሰራና ከሚመጣው መቅሰፍት መናወጥ ራሱና ቤተሰቡን እንዲጠብቅ ነው። መልእክቱን በጥንቃቄ አድምጠን ተመልሰን እንገናኝ። በሚያስደንቅ ሁኔታ በድንጋጤ ተውጬ በድንጋጤ ተሞልቼ መጸለይ ጀመርኩ። ስጸልይ ተጨማሪ ሐሳቦች መፍሰስ ጀመሩ። በተለይም በኢሳይያስ 42 ከ18 እስከ 22 ያለው በዛ በጸሎት ውስጥ የፈሰሰው ወደ ውስጤ የመጣ መልእክት ነው። እንዲህ ይነበባል። በጌታ ስም እንዲህ
ይነበባል። እናንተ ደንቆሮች ስሙ፣ እናንተም ዕውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር ዕውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? ስለ ባቢሎን፣ ስለ ግብፅ፣ ስለ ፍልስጤም፣ ስለ ህንድ አይደለም፣ ስለ ሌሎች የአሕዛብ ምድሮች አይደለም የሚናገረው። ስለ እስራኤል፣ ስለ ኪዳኑ ሕዝብ የካህናት መንግሥት ስለሆኑት ነው የሚናገረው። እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹም ወይስ እንደ እግዚአብሔር ባሪያ ዕውር የሆነ ማን ነው? ፍጹም ነው ብሎ እግዚአብሔር የዋጀው በዘጸአት 19 የካህናት መንግሥት የተባለው በንስር ክንፍ እግዚአብሔር የተሸከመው። ብዙ ነገር ታያላችሁ፣ ነገር ግን አትጠባበቁትም። ጆሮአችሁ ተከፍተዋል፣ ነገር ግን አትሰሙም። እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ። ለዚህ ነው እንግዲህ እግዚአብሔር ፍቅር ነው፣ እንደገና ጻድቅ ነው። ጽድቁ his righteousness demands judgment። በኢየሱስ ክርስቶስ በኩል ፕሮፒሺዬሽን እና ኤክስፒዬሽን የእግዚአብሔርን ቁጣ ማብረድና የእግዚአብሔር ደስታ መሆን የሚባለው ይሄ አቶኖመንት ወይም ስሬት በምንለው ተያይዞ የመጣው ለዛ ነው። ጽድቁ ጀጅመንት ያመጣል፣ ፍርድ ያመጣል፣ ቁጣ ያመጣል። በኖህ ዘመን እንደሆነው በሰዶምና በጎሞራ እንደሆነው his righteousness demands, requires judgment። ሆሊነስን ስለሚፈልግ፣ ሆሊነስን ስለሚጠይቅ ኢየሱስ እኮ የሞተው ለዛ ነው ወገኖቼ። የሆሊነስ ዋጋው ምን ያክላል? ኢየሱስ ለምን ሞተ ያልን እንደሆነ እግዚአብሔርን የሚመጥን እግዚአብሔርን የሚተካከል ዋጋ ሳክሪፋይስ ወይም ፕራይስ ስላስፈለገ ነው። ማንም ሰው እግዚአብሔርን የሚመጥን እግዚአብሔርን የሚያረካ መስዋዕትነት ማምጣት መክፈል ስላልቻለ ነው። ስለዚህ እንዲህ ይለዋል እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ። ይህ ግን የተበዘበዘና የተዘረፈ ሕዝብ ነው። ሁላቸውም በዋሻ ውስጥ ተጠምደዋል። ኃጢአት፣ አመፅ፣ እርኩሰት፣ በዓልን ማምለክ፣ ለአስታሮት ለካሞሽ መስገድ፣ ያ ነው ዋሻ የተባለው እንጂ ይሄ ፊዚካል የሆነ ጫካ ማለት አይደለም። ደን ውስጥ የተቀመጠ ሕዝብን የሚወክል አይደለም። በግዞት ቤትም ተሸሽገዋል፣ ብዝበዛ ሆነዋል። ሳይሄዱ ወደ ባቢሎን ናቡከደነፆር ሳይወስዳቸው ኦልሬዲ የተበዘበዙ ናቸው። የእግዚአብሔር ሕልውና፣ የእግዚአብሔር ትድግና፣ የእግዚአብሔር ፕሮቴክሽን ከነሱ ላይ ተነስቶ ነበር። ብዝበዛ ሆነዋል። የሚያድን የለም፣ ምርኮም ሆነዋል። ማንም መልሱ አይልም። ይህንን ሐረግ ያዙልኝ፣ ወደ ኋላ መጣበታለሁ። ማንም መልሱ አይልም። በጣም አሳዛኝ ነው። እነዚህን ክፍሎች እያገናኘው ያሰላሰልኩ ስጸልይ በርካታ አገልጋዮች በድንዛዜ የተዋጡበትን ሁኔታ አሳየኝ። ሕልሙ ላይ አሞጽ ምዕራፍ 7 ከ7 እስከ 8 ተጽፎ 3 ንስሮች ከዶሮ አንደኛው ሌላኛው ከቁራ ጋር ሌላኛው ደግሞ ከጥንብ አንሳ ወይም ስካቬንጀር ከምንለው ጋር እያወሩ በእግዚአብሔር መድረክ ላይ በቤተ ክርስቲያን መድረክ ላይ አሳየኝ ብያችኋለሁ። በዛ ውስጥ ምንድነው ተጨማሪ እግዚአብሔር ያሳየኝ? አንዳንዶቹ አንቱ የተባሉ የአፍሪካ አገራት ሰባኪዎች፣ አገልጋዮች፣ የአሜሪካ ሰባኪዎች፣ የአውሮፓ ሰባኪዎች፣ የአፍሪካ ሰባኪዎች፣ የኤስያ አገልጋዮች፣ አንዳንዶቹ ትልልቅ ስም ያላቸው ጂያንት ፕሪቸርስ ሜጋ ቸርች ያላቸው የተለያዩ ቤተ እምነቶችን ፕላንት እንዳደረጉና እንደሚመሩ ከሚታወቁት መካከል ያንዳንዶቹ ልብስ ተቀዷል። አንዳንዶቹ ፓራሊቲክ ሆነው በዊልቸር እና ወገኖቼ በክራንች ይሄዳሉ። ትልልቅ አንቱ የተባሉ ዘማሪዎች፣ ነቢያቶች፣ ዘማሪዎች፣ ማላጆች፣ የተቦጫጨቀ ልብስ የለበሱ አገልጋዮች፣ ነክድ የሆኑ የእግዚአብሔር ነገር ከነሱ የተለያቸው ሰዎችን እግዚአብሔር አሳየኝ። በጣም አሳዛኝና ልብ ሰባሪ ጉዳይ። ይሄ
ሁኔታ በነበረበት ሰዓት አንዳንድ ሰዎች ጉባኤውን ረግጠው ወደ ዓለም ሲሄዱ አየሁኝ። እነሱ እንደዚህ ከሆኑ ብለው ልባቸው አዝኖና ተሰብሮ ወደ ዓለም ሲሄዱ፣ ወደ ሥጋ ፈቃድ ሲሄዱ፣ ወደ ኃጢአት ሰፈር ሲሄዱ እግዚአብሔር ዓይኔን ከፍቶ አሳየኝ። ለዚህ ነው በርካታ አገልጋዮች በድንዛዜ ልብ ብላችሁ አዳምጡ። ተመለሱ ያለ የለም የሚለው ላይ ልምጣ። ይሄን ሐረግ እናገርበታለሁ ብያችኋለሁ። የኢሳይያሱን ተመለሱ የሚል የለም፣ ሃይባይ የለም፣ የሚገስጽ የለም። ልብሳቸው ያልተቀደደ ጥሩ ልብስ የለበሱ አገልጋዮችን አይ ነበር። ነገር ግን ማናቸውም በቁጣና በቁጭት በእግዚአብሔር የቅናት ግለት ሊገስጹና ሊናገሩ ሲደፍሩ አላይም። ለምን? ምንድነው በዛ ውስጥ እግዚአብሔር የተናገረኝ? በእነዚህ በክፎችና በሥጋውያን የሚመጣውን ተቃውሞ የፈሩ ሰዎች በንጽህና ይኖራሉ፣ ግን ሪላክታንት ናቸው። ፌስ ማድረግ አይፈልጉም፣ መወገር አይፈልጉም። በማመቻመች ነው የሚሄዱ። ቶለራንስ የሚባለው ጉዳይ ፍሮም ቶለራንስ ወደ ኮምፕሮማይዝ ሰዎች እንደመጡ የምንግዴነት ኢንክሊኔሽን ኦፍ ኮምፕሮማይዝ they inclined to compromise የማመቻመች ጉዳይ ሰውን መፍራት ወገኖቼ ወጥመድ ነው ብሎ ይናገራል መጽሐፍ ቅዱስ። ከመለኮታዊ እውነት ይልቅ ሰዎች ለልምምዳቸው የተሰጡበት የእግዚአብሔር ቃል የተሸቃቀጠበት ሁኔታ ነው የሚያሳዩት። ንስር አይደለም የንስር ተፈጥሮ ሶስቱ እንኮ ብዙ ወዳጅነት የላቸውም። ዶሮ፣ ቁራና ጥንብ አንሳ እንኳ ወገኖቼ አብረው አይሄዱም። እንግዳ ነገር ነው መሸቃቀጥ። የመድረኩ የመሰዊያው መበላሸት፣ መገንባት፣ መከርፋት ያንን ነው የሚያሳየው። የሚለውጥና የሚቀድስ የእግዚአብሔር መልእክት እንደ እግዚአብሔር ፈቃድ የሆነ ቤተክርስቲያንን ለንጥቀት የሚያዘጋጅ ከፊት መጨማደድና ከእርጅና ማላቀቅ የማይቻልበት ሁኔታ እንደመጣ እናያለን። አስፈሪ ራእይ ነው፣ አሳፋሪም ነው፣ አስደንጋጭም ነው። በመድረኩ ላይ እነኛ ሶስቱ አዕዋፋት መታየት አልነበረባቸው። እስፔሻሊ ይሄ ስካቬንጀር ኦር ቬልቸር የምንለው ኖት ክሮው ኦር ፕሬይ PREY ፕሬይ ቁራ አይደለም። ሊትራሊ ስካቬንጀር። ይሄ ቁራም ማንነትና ባህሪ ሲጠና ወገኖቼ እጅግ አጸያፊ ነው። በእርግጥ ቁራ ወገኖቼ አንድ ወቅት መልካም ስራ እንደሰራ እናውቃለን። የተለያዩ ቁራዎች ይሁን አንድ ቁራ እየተመላለሱ ኤልያስን የቀለቡበት፣ በኮራት ፈፋ የቀለቡበት፣ የመገቡበት የእግዚአብሔር የአቅርቦት ምክንያት እንደሆኑ የእግዚአብሔርን አቅራቢነት ያሳዩበት ሁኔታ እንዳለ እናውቃለን። ነገር ግን በሌላ ባህሪያቸው በአመጋገቡ ስናይ፣ ሌላ ፈቃዱን ስናይ መልካም ነገር ይበላል፣ እንደገና የጠነባም የገማም የሞተ ነገር ብስባሽንም ይበላል። ደብል ማይንድድ አንዳንድ መንፈሳውያን ወይም አንዳንድ የሥነ መለኮት ምሁራን ደብል ፐርሶናሊቲን ያሳያል፣ ፈሪሳውነትን ያሳያል ብለው ይናገራሉ። ሁለቱንም ብዙ አገልጋዮች በሁለቱ ነገር ተውጠዋል። አንድ እግራቸው እዚህ፣ አንድ እግራቸው በዓለም፣ አንድ እግራቸው በቸርች፣ አንድ እግራቸው ስለ ጽድቅ፣ አንድ እግራቸው ደግሞ ስለ ሌላ ጉዳይ የሚያወራ እንደሆነ እግዚአብሔር በግልጽ አስረዳኝ። በዛ ጸሎት ውስጥ እያለሁ እግዚአብሔር ትልቅ መቃተትን ውስጤ የተንቀጠቀጠ እና የደነገጥኩ ቢሆንም እግዚአብሔር የመቃተትን መንፈስ፣ የምልጃን መንፈስ፣ የጸሎትን መንፈስ እግዚአብሔር ሲያበዛልኝ አይ ነበረ። እግዚአብሔር በጸሎት ውስጥ እያለሁ ምንድነው መፍትሄው እያልኩ ስጠይቅ ሁለት የምንባብ ክፍሎችን እንደሚያደርግ፣ የተሐድሰው ንፋስን እንደሚያመጣ፣ እግዚአብሔር መጥራትን እንደሚያደርግ ነገረኝ፣ እንደሚያጠራ። በዘካርያስ ምዕራፍ 13 ከ1 እስከ 3 ኋላ እንተነትነዋለን። በሚልኪያስ ምዕራፍ 3 ከ1 እስከ 2 ያሉትን የምንባብ ክፍሎች እግዚአብሔር ሰጠኝ። በመድረኩ ላይ መታየት የነበረበት ንስር ብቻ ነው ወገኖቼ። መድረኩ ምን ይወክላል?
በጴንጤቆስጤ ወይም በወንጌል አማኞች ወይም ፔንቴኮስታል በምንባለው we are Pentecostal። ስለዚህ ወገኖቼ በመንፈስ ቅዱስ ህልውና አመራር፣ በመንፈስ ቅዱስ መሪነት፣ አስተማሪነት፣ ቀቢነት፣ አሰልጣኝነት፣ አጋዥነት፣ በመንፈስ ቅዱስ አብርሆት፣ በመንፈስ ቅዱስ ነጂነት የምናምን ማለት ነው ፔንቴኮስታል። ስለዚህ በእኛ አውድ በኢቫንጀሊካልና በፔንቴኮስታል አውድ ፖልፒት ወይም መድረክ የምንለው ያ ፕላትፎርም ይሄ መሰዊያ ነው፣ መስዋዕት ማቅረቢያ እንደሆነ ይታወቃል። ክርስቲያኖች ባላቸው ጥሪ ጸጋና ሸክም እግዚአብሔር በሰጣቸው ዕውቀት መገለጥና ኃላፊነት ቤተክርስቲያንም ያንን አረጋግጣ በሰጠቻቸው የአገልግሎት ቢሮ የአገልግሎት ሸክም ወይም ዲፓርትመንት ሰዎች የእግዚአብሔርን ቃልና ፈቃድ የሚያገለግሉበት መድረኩ የመድረኩ ባለቤት የሥላሴ ነው። መድረክ የሥላሴ ነው። ሥላሴን ወክሎ የሥላሴ ፈቃድ ማገልገያ መሆኑ ይታወቃል። ስለዚህ ያ ስፍራ ቅድስናን ይጠይቃል፣ ፈሪሃ እግዚአብሔርን ይጠይቃል፣ ብስለት ይጠይቃል። የሕይወትና የመልእክት ውበትን፣ ጥንካሬን፣ አቅምን የሚጠይቅ ቦታ ነው። እግዚአብሔርን ስለሚወክል እግዚአብሔርን ወክሎ ነው ፕሮግራም መሪ፣ ሰባኪ፣ ዘማሪ፣ ማላጅ የሚቆመው እግዚአብሔርን ወክሎ ነው፣ ሌላ ነገር አይደለም። ቤተክርስቲያንም መድረክም ህዝቡም የጸጋ ስጦታም ወገኖቼ ሁሉ ነገር የእግዚአብሔር ነው። ሁሉ ከእርሱ ሁሉ በእርሱ ሁሉ ለእርሱ ነው። ክብር ለኢየሱስ ይሁን። ስለዚህ የመድረክን ምንነት፣ የመድረክን ሙሉ ቁመናና አስፈላጊነት፣ የመድረክን ሙሉ ማዕቀፍ ስናይ አንደኛ በአራት የተገመዱ ወይም አራትዮሻዊ አስፈላጊነት ወይም ፋይዳ ነው የምናየው። አንደኛ የተለያዩ ትምህርቶችና ስብከቶች ይቀርቡበታል። መድረክ እሱ ነው። ሁለተኛ የዝማሬ አገልግሎት ይቀርብበታል። ሶስተኛ የጸሎት መስዋዕት ወደ ሰማይ የሚያርግበት ቦታ ነው። አራተኛ ምስክርነትና ተዛማጅነት ያላቸው ምእመናንን የሚያንጹ ለእግዚአብሔር ክብር የሚያመጡ ተግባራት የሚከናወኑበት ነው። ስለዚህ እጅግ አስፈላጊ ነው። ስለ መድረክ ትልቅ ኮንሰርን ሊኖረን ይገባል። መድረክ መቀለጃ አይደለም። እነዚህ ክንውኖች እንደ እግዚአብሔር ፈቃድ ወይም አሁን ባልኩት መልክ እነዚህ ክንውኖች ሲከናወኑ መድረክ የእግዚአብሔር መስታወት፣ እግዚአብሔር ለሕዝቡ የሰጠው መስታወት ወይም መልእክቶች፣ አገልግሎቶች፣ መዝሙሮች የሰውን ማንነት የሰውን ውበት የሚያሳዩ መስታወቶች ሆነው ይገለጣሉ። ካልሆነ ይደበዝዛሉ። ጠለሸት የተቀባ ወይም የጨቀየ መስታወት ነው የሚሆነው። እንደዛ ነው የሚሆነው መድረኩ። እና የሕይወት ጥራት አስፈላጊ ነው። ፈሪሃ እግዚአብሔር አስፈላጊ ነው። የመንፈስ ፍሬ አስፈላጊ ነው። ጤናማ ተግባቦት አስፈላጊ ነው። በመድረክ ላይ የምንናገረውን ነገር ማወቅ አለብን። ለምንድን ነው ፌዝ የበዛው? ቀልድ የበዛው? በእግዚአብሔር ስም የተጠራው መድረክ መሳለቂያ ለምን ሆነ ያለ እንደሆነ የሕይወት ጥራት ስለሌለ፣ ቅድስና ስለሌለ በብዙ መድረኮች የኢትዮጵያ መድረኮች በኢትዮጵያ የተለያዩ ከተሞች ከአዲስ አበባ ጀምሮ በተለያዩ መድረኮች ወገኖቼ ለምን ፌዝ በዛ ያልን ስለሆነ ወገኖቼ ንስሩ ሰማያዊነትን፣ ከፍታን፣ ፍጥነትን፣ ኃያልነትን የሚወክለው ንስር ከዶሮ ጋር ስለዋለ ከቁራ ጋር ስለዋለ ለምንድን ነው ሰዎች ጥቅም አግበስባሽ የሆኑ የሚከፈሱ የሚታበዩ የአንቱታ ስፍራ የያዙ ክርስቶስን ለምን ጋረዱ? የመንፈስ ቅዱስን ሚና ለምን ጋረዱ? አገልግሎት ወገኖቼ it is an orchestration of Jesus or an engagement in the act of Trinity. it is theodrama መለኮተ ተውኔት ነው። አገልግሎት theodrama ነው። not theoanthropos anthropos ሰብ የሚተውንበት አይደለም። መለኮት የሚተውንበት በሱ ተውኔት የምንጋራበት፣ የምንገረምበት፣ የምንደነቅበት፣ የምንካፈልበት ነው። it is an orchestration of Holy Spirit። ሰው አይደለም ኦርኬስትሬት የሚያደርገው፣ ሰው አይደለም ተዋናኙ። ሰው ተገልጋይ ነው በመንፈስ ቅዱስ በእግዚአብሔር ሞገድ inviting the wave of Holy Spirit, the guidance of Holy Spirit መንፈስ ቅዱስን የምንጋብዝበት ነው። መረዳት ያስፈልጋል።
እግዚአብሔርን እኮ ነው የወከልነው። የሆነ ሌላ ቀመር አይደለም፣ ሃይማኖት አይደለም። ትኩስ መረጃ የሚመጣበት፣ ትኩስ ዕውቀት የሚመጣበት፣ መነዳት የሚመጣበት፣ የእግዚአብሔር አቅርቦት የሚታይበት፣ የእግዚአብሔር ጉብኝት የሚታይበት ነው መድረክ። የአገልጋይ ብቃት፣ ሁለንተናዊ ብቃት፣ ሁለንተናዊ እድገት፣ መልቲ ዳይሜንሽናል እድገት፣ ብዙ ልዩ ልዩ የእግዚአብሔር ጥበብ፣ የእግዚአብሔር ፖቴንሻል፣ የእግዚአብሔር ክህሎት፣ የእግዚአብሔር አቅም አሁን በቤተ ክርስቲያን ተገልጧል ይላል ኤፌሶን ምዕራፍ 3 ቁጥር 10። ከየትኛውም ቦታ የማይገዛ ከየትኛውም ዩኒቨርሲቲ የማይገኝ በአምስቱ የስሜት ህዋሶች የማናገኘው የተለያዩ ዩኒቨርሲቲዎች በአምስቱ የስሜት ህዋሳት የምናውቀውን ሴንስ የምናደርገውን ፕሩፍ የምናደርገውን መረጃ ኤቪደንስ፣ ኢኖቬቲቪቲ፣ ኢኖቬሽንስ፣ ኒው አይዲያስ፣ አዳዲስ መረጃዎች ይሰጡናል። አዎ የሰው ልጅ የምርምር፣ የመማር፣ የማሰብ፣ የመፈላሰፍ የፈጠራ ውጤቶች ሆኑ። ይሄኛው ግን ሌላ ዳይሜንሽን ነው። የመንፈስ ቅዱስ ስጦታዎች በአምስቱ የስሜት ህዋስ የሚገኙ አይደሉም። ከየትኛውም ዩኒቨርሲቲ የምናገኛቸው፣ ከየትኛውም ቦታ የምንገዛቸው አይደሉም። ውድ ናቸው። ኢየሱስ ስለሞተ ኢየሱስን ስናከብር የሚገለጡ ጉዳዮች ናቸው። መንፈስ ቅዱስ ወደኛ ስለመጣ as far as he drew near ወደኛ እስከቀረበ እኛ ወደ ጸጋው ዙፋን ደግሞ እስከፈሰስን እስከቀረብን ድረስ as far as we draw to his holy throne በሱ ጸጋ የሚመጡ ሰማያትን ቀደምን ነው ብትወርድ ሰማያቱን ቅደድና holy father please draw towards us descend your spirit and presence ክብርህንና ህልውናህን ወደኛ ቅርብ አድርገው ያንተ አክሰስ ያስፈልገናል። የእግዚአብሔር አክሰስ የሚታይበት ነው መድረክ ማለት። የአገልግሎት ጥሪ ይፈልጋል። በጣም ብዙ ሰዎች ባልተጠሩበት ተሰማርተዋል፣ ተላምደውታል፣ ጥሪን ተላምደውታል፣ ካፖርትና ጃኬት አድርገውታል፣ ጓደኛ አድርገውታል። ትቀሰፋላችሁ፣ ዋጋ ትከፍላላችሁ። ባልተጠራችሁበት ተሰይማችሁ በእግዚአብሔር ስም የምትሳለቁ እግዚአብሔር እናንተን ለዛ ኃላፊነት እንደሾመ የምታደርጉ አገልግሎት ጥሪ ይፈልጋል፣ ቅባት ይፈልጋል፣ የእግዚአብሔርን አፖይንትመንት ይፈልጋል። ይሄ ነው ዶሮ፣ ይሄ ነው ቁራው፣ ይሄ ነው ስካቬንጀሩ። የመልእክት ጥራት ይፈልጋል፣ ትክክለኛነት፣ ወቅታዊነት፣ ተአማኒነት፣ ተያያዥነት፣ ኮሄረንት ይፈልጋል። ከእግዚአብሔር ባህሪ ጋር ከእግዚአብሔር ማንነት ጋር ሃርመናይዝ መሆን አለበት። የሐሳብ ተያያዥነት መኖር አለበት። ከአባቶች ልምምድ፣ ከቤተ ክርስቲያን ልምምድ ጋር፣ ከቤተ ክርስቲያን ታሪክ ጋር፣ ከብሉይ ኪዳን አገልግሎት ከነ ነህምያ፣ ከነ እዝራ፣ ከነቢዩ ኢሳያስ፣ ከሚልኪያስ፣ ከአሞስ፣ ከናሆም ጋር የሚዛመድ ከዳዊት ጋር የሚዛመድ ከመክብብ ከምሳሌ መጽሐፍ ጋር ከዘዳግም ከዘጸአት ከዘፍጥረት እውነታዎች ጋር የተጋመደ መሆን አለበት። ከዛ የተፋለሱ መልእክቶች እያየን ነው። መሳቂያ ሆነናል። ሃይማኖት እንዲህ ነው ወይ? ክርስትና እንዲህ ነው ወይ? የተቦጫጨቀ ልብስን የለበሳችሁ ውድ ሱፍ ለብሳችሁ ሊሆን ይችላል። ውድ ጫማ ተጫምታችሁ ሊሆን ይችላል። but you are naked in the eyes of God። በእግዚአብሔር ሜዠርመንት ወድቃቸዋል። ኤፌሶን ብዙ ነገር አለኝ ትላለች ወገኖቼ፣ እግዚአብሔር ሲያይ ግን ወድቃለች። ከወዴት እንደወደቀ ሐስብ። ከምን አይነት ከፍታ ወደ ምን አይነት ሸጥ፣ ወደ ምን አይነት ሸለቆ፣ ወደ ምን አይነት ስርጉጥጉጥ እንደገባ አስብ። ሎዶቅያ ሁሉ አለኝ ትላለች፣ ግን ዕውር ነሽ። ያ ቸርች አላችሁ፣ ኪቦርድ አላችሁ፣ ብዙ ገንዘብ አላችሁ፣ but you are blind ናችሁ ይለናል እግዚአብሔር። አይናችን ይኳለው እግዚአብሔር ቅዱሱ አባት ስለ ኪዳኑ በምህረቱ ወደኛ ይምጣ። መድረኩ ላይ የሚያገለግሉ አገልጋዮችና የሚቀርቡ መልእክቶች ለመድረኩ የሚመጥን፣ ለስላሴ የሚመጥን፣ ለኢየሱስ ደም የሚመጥን፣ ኢየሱስ ለከፈለው ዋጋ የሚመጥን፣ ለኢየሱስ ክርስቶስ ሌጋሲ የሚመጥን። We have to respect the legacy of Holy Spirit, the legacy of revival, the legacy of transformation. በነ ነህምያ የመጣ the legacy of revival በነ ሕዝቅያስ የመጣ በዳዊት የመጣ ታድሶ
don't compromise the truth of God. The truth and the reality. እውነትና እውነታ። ሳይንስ ወይም ፖለቲካ እውነት ነው ያለው፣ ኢየሱስ ግን እውነትና እውነታ ነው ያለው። ይህም ባናደርግ በዮሐንስ ወንጌል ምዕራፍ 2 እንደተገለጸው ከ13-17 የእግዚአብሔር ቁጣ ይገለጣል። ጅራፍ ይገለጣል። በጅራፍ ይመጣል። በጅራፍ ሳይመጣ እንድንመለስ እግዚአብሔር ይርዳል። ዶሮ ምን ትመገባለች? ቁራ ምን ይመገባል? የዶሮ ባህሪ፣ የዶሮ እድሜ ማጥናት ትችላላችሁ። የዶሮ እድሜ ማጥናት ትችላላችሁ። ቁራ የሚመገባቸውን ነገሮች ማየት ትችላላችሁ። ሕያዋንንም ይመገባል፣ የሞቱ ነገሮችንም ይመገባል። የሁለት ዓለም ሰው የሆኑ ዓለምን እና እግዚአብሔርን ሊያስደስቱ የሚሞክሩ ክርስቲያኖች፣ አማኞች፣ አገልጋዮች፣ ዘማሪዎች፣ በንግድ የተሰማሩ፣ በተለያየ ፕሮፌሽን የተሰማሩ ኢንቨስተሮች፣ የመንግስት የሀገራት መሪዎች ቁራ ካያችሁ የውሻ ምግቦችን የሚመገብ ነው። ፖይዝን የሆነ ምግብ ቸርችን ሞልቷል። ወደ ቅድስና የማያመጣ ወደ ንጥቀት የማያዘጋጁ መልእክቶች በቤተ ክርስቲያን አሉ፣ መዝሙሮች አሉ። ንስር ከቁራ ጋር እየተጫወተ በእግዚአብሔር መድረክ ቁራ ተዋናኝ ሆኖ፣ ዶሮ ተዋናኝ ሆና፣ መንደርተኛ፣ ሰፈርተኛ፣ ምድራዊነት፣ አርዝሊ ባንዴጅ፣ ሴኩላሪዝም፣ አርቆ አለማየት፣ ማምለጥ አለመቻል። ከማንም አታመልጥም። ንስርን ግን ማንም መያዝ አይችልም። የሞቱ እንስሳ የሚመገበውን ስካቬንጀር ቨልቸር ኦር ስካቬንጀር እስከ አጽም ድረስ ነው የሚበላው፣ የሞቱ እንስሳትን አጽም። ስለዚህ the church is full of dead substances, dead and deadly, የሞቱና ገዳይ የሆኑ ሞትን የሚያመጡ ሳብስታንስ ንጥረ ነገሮች መገኛ የሆነች መጥታለች። እግዚአብሔር ግን ቤቱን ያጠራል። የበሰበሱ እጽዋትና የእጽዋት አካላትን ይጠቀማል። ጥንባንሳ decaying plants or plant materials ያን ይጠቀማል። ጥቃቅን ተህዋሲያን ወገኖቼ በግልጽ መናገር ስላለብኝ ሳይንስ ያስቀመጠውን ነው ያስቀመጥኩኝ። አንዳንድ ምሁራን ያስቀመጡትን ነው ያስቀመጥኩኝ። እዳሪ ይጠቀማል። እዳሪዎችን ለምግብነት ይጠቀማል። የመሰዊያው መርከስ፣ የመሰዊያው መቆሸሽ፣ የአገልግሎት መቆሸሽ፣ የመስዋዕት መቆሸሽ፣ ህዝቡ ከእውነት እንዲርቅ በገዛ ፈቃዱ እንዲመላለስ ለእግዚአብሔርና ለእግዚአብሔር ቃል ለኑሮውና ለጸጋው ለጥሪና ለትዳሩ ታማኝ እንዳይሆን ያደረጉ አስተሳሰቦች። ወደ ንስር ኳሊቲ ስንመጣ ያነበብኩት የአሳ ዝርያ ይመገባል፣ የተለያዩ አዋፍት ይመገባል፣ ሕያው የሆኑ ነገሮችን ይመገባል። አንዳንድ የቅርብ ጊዜ ማብራሪያዎች ኢንሳይክሎፔዲያ እና ዲክሽነሪዎች የበፊቶቹ አይደሉም። ምን ለማለት እንደተፈለገ ባላውቅም ረሃብ ከመጣ በረሃብ ዘመን የሞቱ ነገሮችን ሊመገብ እንደሚችል ግዴታ ውስጥ ከገባ ንስር ያንን ይጠቀማል ሕይወቱን ለማቆየት የሚሉ የቅርብ ጊዜ ትርጉሞችን እናገኛለን። ግን እነዛን መጠቀም የሞቱ ነገሮችን መጠቀም የንስር ባህሪ አይደለም። ስለ ንስር የተነገሩ የሚናገሩ ክፍሎችን ብናይ ዘጸአት ምዕራፍ 19 ቁጥር 4 በንስር ክንፍ ተሸክሚያችሁ ብሎ ይናገራል። የተሸከምኳችሁ በንስር ክንፍ ነው። የንስር ክንፍ አይረግብም፣ አይበርድም። ንስር በከፍታ መብረሩ፣ ንስር እየቀዘፈ መሄዱ፣ ንስርን ወጀብ የተቀላቀለ ንፋስ ወይም ዝናብ ቢመጣ ንስርን አይወስደው፣ ንስርን አይጥለውም ከከፍታው።
10,000 ጫማ አንዳንድ አውሮፕላኖች የሚሄዱበት ከፍታ ማለት ነው። 10,000 ጫማ የአገር ውስጥ በረራዎች አይታችሁ ከሆነ 22,000 ጫማ ነው። 10,000 ጫማ ይበራል የአንድ አውሮፕላን ወገኖቼ እና የትንንሽ አውሮፕላኖችን የበረራ ከፍታ ድረስ የሚሄድ ነው ንስር። ትልቅ የማየት ችሎታ አለው። ፍርሃት አልባ ነው። ወደ 9 ነጥቦችን እናገኛለን። የንስር ኳሊቲ የማይናወጥ ቴናሽስ፣ ምንም ነገር ቢመጣ የማይናወጥ። ዶሮ ተናዋጭ ነች በማንም ነገር። ድመት ያናውጣታል፣ ቀበሮ ያናውጣታል፣ ውሻ ያናውጣታል። ሌላ እኮ አይደለም፣ ማንም ነገር ነው የሚያናውጣት። ሰዎች ለምንድን ነው በነውጥ በአንዛይቲ በትራውማ የሚሞሉት? ለምንድን ነው የልጅነት ስልጣናቸው ክህነታቸው ተስፋ የማይታያቸው? ያውም እኮ ስደት መከራ ሳይመጣ እኮ ነው በጭንቀት የሚሞሉት፣ በሽብር የሚሞሉት። የዶሮ ባህሪ የዶሮ ፐርሰናሊቲ ለምንድን ነው አማኙ ላይ የሰፈነው? ንስር ከፍተኛ የመብረር አቅም፣ አለመያዝ፣ ከማንም ቁጥጥር ከማንም ተጽዕኖ ከምድራዊ ተጽዕኖ በላይ መሆንን፣ ከሌሎች አዕዋፋት በላይ መፍጠንን ከፍ ማለትን ነው የሚያሳየው። ሃይ ፍላየርስ የዕድሜ ባለጠግነት ሎንጊቪቲ። በሕዝቅኤል ምዕራፍ 1 ላይ ንስርን እናገኛለን ወገኖች። ስለ ንስር የሚናገሩ ዘዳግም 32 ቁጥር 11፣ መዝሙር 103 ቁጥር 5፣ ኢሳይያስ 40 ቁጥር 31 ጎልማሳነትን እንደ ንስር አድሳለሁ። ንስር ሁል ጊዜ የመታደስ አቅም አለው። ጉልበቱ ይታደሳል፣ ዕድሜው ይታደሳል። የመብረር አቅሙ መንቁሩንም የሚያድስ ነው። ሌሎች ተሐድሶ አያውቁም። ቁራ ይሄ ጥንባንሳ ወይም አሞራ የወሰዳችሁ እንደሆነ ከአንድ ዛፍ በላይ ከ10 ሜትር ከ15 ሜትር በላይ ከፍ ብሎ አይሄድም። 1,000 ጫማ አይበርም። 10,000 ጫማ ነው የሚበራው። ማብረር ወደ ከፍታ ማስኬድ የማይችል ወደ መገለጥ ወደ እግዚአብሔር ሕልውና ማስገስገስ የማይችሉ ስብከቶች፣ ትምህርቶች፣ የሰው ቀመሮች በእውነተኛው ስነ መለኮት ሲፈተኑ የወደቁ በእውነተኛው ዶክትሪን ቤተ ክርስቲያን ተቀየጠች። ከማይፈለጉ አካላት ከማይፈለጉ ሐሰተኞች ጋር ሁሉ ህብረት ተጀምሯል። ወዳጅነት እንዴት ብሎ ብርሃን ከጨለማ ጋር እንዴት ህብረት ያደርጋል? ይህንን ለኢትዮጵያ ቤተ ክርስቲያን ይሄን እላለሁ። ይሄን የማለት ግዴታ አለብኝ። ይህንን የማስተላለፍ ግዴታ አለብኝ። ምንም እንኳ ስለ ዓለም አብያተ ክርስቲያናት ያየው ቢሆን ይሄንን ስለ ዓለም አብያተ ክርስቲያናት ነው የምናገረው። የመጀመሪያ ግን ኢትዮጵያ ውስጥ የህይወት ጥራት፣ የስብከት ጥራት፣ የህብረት ጥራት ያስፈልጋል። የአቋም ጥራት፣ የዶክትሪን፣ የኮንስቲቱሽን፣ የቸርች ኮንስቲቱሽን ጥራት ያስፈልጋል። በዚህ አቅጣጫ ራስን መመርመር፣ አካሄድን መመርመር ያስፈልጋል። ዶንት ኮምፕሮማይዝ ዘ ትሩዝ ኦፍ ጂሰስ። መቀላቀልና መደባለቅ አይቻልም። አንድ ልንሆን ካልተገባው ጋር አንድ መሆን አይቻልም። እነ ጴጥሮስ ከፈሪሳውያን የተለዩ ነበሩ፣ ከጸሐፍት የተለዩ ነበሩ፣ ከሰዱቃውያን የተለዩ ነበሩ። ራሱ ኢየሱስ ክርስቶስ ከኖስቲሲዝም የተለዩ ነበሩ፣ ከኢቢዮኒዝም የተለዩ ነበሩ። የቤተ ክርስቲያን ታሪክ ስናጠና የተለያዩ የስህተት ትምህርቶች ተነስተዋል። መለየት ያስፈልጋል። ሉተር እስከ ሞት ድረስ የተዋጋው ቅይትነትን ነው፣ ዶሮነትን፣ ቁራነትን ነው የተዋጋው። ይሄ ነው የሚገባኝ። በዚህ መልእክት ውስጥ የሚገባኝ ይሄ ነው። the extent of tolerance እስከምን ድረስ ቶለራንስ ገደብ ከሌለው ኤክስተንቱ ካልተለካ ቶለራንስ ገዳይ ነው። ቤተ ክርስቲያን ትሞታለች። በኢትዮጵያ በአፍሪካ ትሞታለች። በሆርን ኦፍ አፍሪካ ትሞታለች።
አገልግሎት ይሞታል፣ ፓራላይዝድ ይሆናል። ቶለራንስ እስከምን ድረስ? ከቶለራንስ ወደ ኮምፕሮማይዝ የመታደስ ልምምድ እግዚአብሔር ቤተ ክርስቲያንን ያድስ። የመሸከም ብቃት ልጆቿን ትሸከማለች። ማን ነው የሚሸከም? ፓስተር የሉም እያልኩ አይደለም፣ ነገርን ያ አቅም እየሟሸሸ ነው። ስፒሪት ኦፍ ሪሳይለንስ፣ ወጀብን ማዕበልን የመቋቋም ኃይል። ለቅሬታዎች እናገራለሁ፣ የሚመጣውን ወጀብ እንድትቋቋሙ እግዚአብሔር ይረዳል። ለቅሬታዎች ቆሙ፣ ጽኑ። ዶንት ኮምፕሮማይዝ፣ አታፈግፍጉ። ከማፈግፈግ መቆጠብ ያስፈልጋል። በእያንዳንዱ ቻሌንጅ ወደ ሰማይ ከፍ ብሎ መብረር። ከከፍታ አትውረዱ ወገኖቼ። ከእንትን ንስር ከሚሄድበት ከፍታ ወደ አሞራና ወደ ቁራ፣ ከዛስ መንደርተኛ ወደ ዶሮነት። ኤፌሶን ወደዛ ነው፣ ሎዶቅያ ወደዛ ነው ሄደችው። አፖስቶሊክ ቸርች ትልልቅ ጸጋ የነበረባቸው የዛሬ 2000 ዓመት ጠንቋዮች፣ ሟርተኞች፣ አስማተኞች መጠው እንደሰገዱ ለነ ጳውሎስ መጽሐፍ ቅዱስ ይናገራል በሐዋርያት ሥራ ምዕራፍ 19። ዛሬ በቸርች ታሪክ የለችም። እስራኤልን ፈርሳ ታውቃለች። ጉልላቷ ተመቶ፣ ቤተ መቅደሱ ተመቶ፣ ነዋየ ቅድሳቱ ተማርኮ ያውቃል። በምን ግዴ? በሊበራሊዝም መሞላት። ከምድር ርቀው መሄድን ይጠይቃል። ከስጋዊነት፣ ከምድራዊነት፣ በምድራዊነት፣ በዓለማዊነት፣ በሴኩላሪዝም፣ በኮንሱመሪዝም መዋጥ አያስፈልግም። እየተዋጥን ያለን ሰዎች እንድንወጣ እግዚአብሔር ይርዳል። በአውሮፓ ያላችሁ፣ በአሜሪካ ያላችሁ አዳምጡኝ። በአውስትራሊያ፣ በላቲን አሜሪካ ያላችሁ፣ በሰሜን አሜሪካ ያላችሁ አዳምጡ። በአፍሪካ ልዩ ልዩ ሀገራት ያላችሁ ቅዱሳን አዳምጡ። በሐዋሳ፣ በወለጋ፣ በነቀንት፣ በደብረ ማርቆስ ያላችሁ፣ በወሎ ያላችሁ፣ በአዳማ ያላችሁ አዳምጡ። በባሌ ያላችሁ፣ በጅጅጋ ያላችሁ እግዚአብሔር ይጣራል። ስንፍናና አታላይነትን የተላበሱ ናቸው እነዚህ ሶስቱ እንስሳዎች፣ ሶስቱ አዕዋፋት። በአታላይነት የተሞላ፣ በግብዝነት የተሞላ አገልግሎት ኮንፈረንስ መዓት ነው። ሰይጣን የብርሃን መልአክ መስሎ መጥቷል። ዲዘርመንት ያስፈልጋል፣ ፓሽን ያስፈልጋል፣ ቆራጥነት ያስፈልጋል፣ መዋጋት ያስፈልጋል፣ ፌስ ማድረግ ያስፈልጋል። አለማስነካት፣ በጎችን አለማስነካት፣ የበጎችን መልክ ማየት ያስፈልጋል። ምናልባት በዚህ ጉዳይ ምሳሌ ምዕራፍ 27 ከቁጥር 23 እስከ 27 ማጥናት ጥሩ ነው። ሰይጣን የብርሃን መልአክ መስሎ እንደመጣ ያስተዋሉ አገልጋዮች ጥቂቶች ናቸው። ሁሎችም ክንፍ ስላላቸው፣ ሁሎችም መብረር ስለሚችሉ 1 ሜትር ትበራለች። በከፍታ ከሆነ እስከ 2 ሜትር ዶሮ ትበራለች። የንስር መብረርና የዶሮ አበራረር አንድ ነው እንዴ? መብረር ችሎታና ተሰጦ ተፈጥሯቸው አይፈቅድም። ሶስቱ እንስሶች ክንፍ ቢኖራቸውም የንስር ወዳጅ ሊሆኑ አይችሉም። ይህ መልእክት ከ2 ዓመት በፊት የተነገረ ነው። አሁን ካለው የዓለም ሁኔታና የቤተ ክርስቲያን አሁናዊ ሁኔታ ጋር እንዴት ተመለከታችሁት? መልሳችሁን በኮሜንት መስጫው ላይ አስቀምጡልን። ለዛሬ የያዝነው ያደመጣችሁትን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ሁሌም የወቅታዊ መረጃዎች ተጠቃሚ ይሁኑ። በቀጣይ እስከምንገናኝ ሰላማችሁን በመመኘት ተሰናበትኩኝ።